አትበለኝ። ስለዚህ ታምነዋለህ ማለት ነው። አድምጠኝ ወይኔ ጉልበተኛ ጨርሼ ልስጠኝ። የእኔም ያንተም የካቶሊክን ቤተክርስቲያን ተስማምተን ጻፉበትን እኔ አምነዋለሁ። ስለዚህ እኔ እናንተ እናምናለን ማለት ነው። አማላጅ መሆኑን አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እኔ አምነዋለሁ። የኢትዮጵያ መጽሐፍ ቅዱስ ማህበር ቴንክ ዩ በቃ እሱን እኮ ነው በቃ ካመንክ እኔ እኮ ማመንህን ብቻ ነው ማወቅ ይፈልጋል። አስታርቆሃል እንጂ ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል የለም። አማላጅና የሚማልደው ሰማይና መሬት ልዩነት ነው። እዚህ ጋር ነው ጅራቱን ያስኩት። ኤርሚዬ ቀጥላም። እሺ ይምጣና ቀጥላለሁ ወንድሜ። ብዙም እንትን አልነበርኩም። የሆነ ሰዓት ይገባ ወጣ እያልኩ ነበር፣ ግን የሆነ ቦታ ሂጅ በጣም ብዙ ተደጋጋሚ ሼት ሲደረግ መጣ። አይ ቲንክ ቃሏ ላይ ነው ብዙም አሁን ይሄ ፖይንት ብዙ ጊዜ እንደ ሀሳብ ይነሳል እንጂ በአንድ ጊዜ ሊቋጭ የሚችል ሀሳብ ነው። የመጀመሪያው ኦርቶዶክስ ቤተክርስቲያን እሁድ ውዳሴ ማርያም ይሄ ጸሎታችን የጸሎት መጽሐፋችን ነው። እንዲህ ይላል 7ኛ ክፍል ማለት ነው። በሰንበት ክርስቲያን እሁድ የሚጸለይ አምላካን የወለደች እመቤታችን የድንግል ማርያም ምስጋና 7ኛ ክፍል ይላል። ሰው እንዲህ ይላል፣ ያለመለወጥ ከአንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በይውጣ ነገረን፣ ለአዲስ ኪዳንም አስታራቂ ሆነ ይላል። ስለዚህ የአዲስ ኪዳን አስታራቂ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ያስታረቀውን ማስታረቅ ማንም አያስታረቅም። በእግዚአብሔርና በሰዎች መካከል ያለ መካከለኛ ኢየሱስ ክርስቶስ ነው። ግን ደግሞ ቤተክርስቲያን ለምንድነው ኢየሱስ ክርስቶስን አማላጅ ማትለው? አማላጅ አትለውም፣ አስታራቂ ትለዋለች፣ መካከለኛ ትለዋለች። ሁሉንም ስሞች ቅዱሳን የጠሩበትን ስሞች መጽሐፍ ቅዱስ ላይ የተጠቀሰ ስሞችን በሙሉ ትናገራለች። አማላጅ ግን አትለውም። ኦፍኮርስ ጌታ ኢየሱስ ክርስቶስ እግር አጥቧል፣ ግን እግር አጣቢ አንለውም። ተተፍቶበታል፣ ግን የተተፋበት እያለን አንጠራውም። ኢየሱስ ክርስቶስ ተዋርዷል፣ ግን የተዋረደው ብለን አንጠራውም። ኢየሱስ ክርስቶስ ደክሟል፣ ግን ደካማው እያለን አንጠራውም። ኢየሱስ ክርስቶስን አማላጅም ብለን የማንጠራው ምልጃ የሚለው ቃል ትርጉሙ በራሱ አንድ ነው። ትርጉሙ ለምኖ ማስታረቅ ስለሆነ ለምኖ ማስታረቅ የሚል ትርጉም ነው ያለው። ኢየሱስ ክርስቶስ የአዲስ ኪዳን አስታራቂ ነው። የአዲስ ኪዳን አስታራቂ እንዴት ሆነ ሲባል በክፍያ ነው። ለምሳሌ ይሁንዬ እኔና ስውሩ ብንጣላ፣ በገንዘብ ብንጣላ፣ መሀላችን ገብተህ አንተ ከስውሩ ጋር ባለህ ቅርበት ለምነህ ብታስታርቀኝ አንተ አማላጅ ትባላለህ። የኔን ዋጋ ግን ከፍለህልኝ፣ ያንን ዋጋ ከፍለህልኝ ካስታረቀኝ ቤዛ ትባላለህ። ስለዚህ ጌታ ኢየሱስ ክርስቶስ አስታርቆናል። በምንድን ነው? ለምኑ ሳይሆን ከፍሎልን ያስታረቀን። ከዚህ አንጻር አማላጅ አትለውም። መጽሐፍ ቅዱስ ላይም ቃል በቃል አማላጅ አልተባለም። ሊያማልድ የሚል አለ። ኦብቪየስሊ ከምን አንጻር ነው እሱ የሚባለው የሚለውን ማውራት እንችላለን። ዕብራውያን ላይም ሮሜ ላይም የተጠቀሱ ነገሮች አሉ። እነሱን ግን ማውራት ይቻላል። ምክንያቱም መጽሐፍ ቅዱስ ላይ በጣም ብዙ ነገር አለ። እንደዚሁ ቀጥታ ከወሰድ ነው ለምሳሌ ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው የሚል አለ ኢሳያስ መጽሐፍ ላይ። ኦኬ ፈጣሪሽ ባልሽ ነው ይላልና ቀጥታ ወስደን ኦኬ ፈጣሪ ሚስት አለው ብለን አንጠቀመው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ከራሴ አንዳች ላደርግ አይቻለኝም ይላል። ብድግ አድርገን ኢየሱስ ክርስቶስን ከራሴ አንዳች ላደርግ አይቻለኝም ብሏልና ኢየሱስ የማይችል አምላክ ነው ልንለው አንችልም። ለምን? ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳ ያለ እርሱ ፈቃድ አልሆነም ብሏል። ኢየሱስ ክርስቶስ ቸር መምህር ሲባል ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ሲል ኢየሱስ ክርስቶስ ቸር አይደለም አንለውም። መጽሐፍ ቅዱስ ላይ የተጻፉ ነገሮችን በጥንቃቄ ማየት ያስፈልጋል። ከምን አንጻር ነው? ለምንድን ነው እንደዛ የተባለው? ምክንያቱም መጽሐፍ ቅዱስ ለክርስቲያኖች ብቻ አይደለም የተነገረው። መልእክታት ለክርስቲያኖች ሲላኩ ለአይሁዳውያን እንደ መልስ ተሰጥተዋል፣ ለአሕዛብ ተሰብኳል። ስለዚህ ጌታ ኢየሱስ ክርስቶስም ሐዋርያትም ሲያስተምሩ መጽሐፍ ቅዱስን ለምሳሌ ከአይሁዶች ጋር ሲያወራ ጌታ ኢየሱስ ክርስቶስ እናንተ የሰይጣን ልጆች ይላቸዋል። የሰይጣን ልጆች ናችሁ፣ ከአባታችሁ ከሰይጣን ናችሁ ይላቸዋል። እሱ ለእኛ አይደለም፣ ለእኔ አይደለም። ስለዚህ ለማን የተባለው፣ በምን አይነት ሁኔታ ነው የተባለው፣ ለምንድን ነው የተባለው የሚለውን ማየት ያስፈልጋል። ምናልባት ጊዜ ካለህ ማየት እንችላለን፣ ሁሉንም እያወጣን
ስለ ምልጃ የተጠቀሱትን ነገሮች። ግን ቤተክርስቲያን አማላጅ የማትልበት ምክንያት ለምኑ አይደለም ያስታረቀን፣ በመስቀል ላይ ዋጋችንን ከፍሎን ያስታረቀን ብለን ስለምናምን ነው። በጣም መልካም። እኔ ደግሞ እኛም እያልን ያለ ነው አስታራቂ፣ አማላጅነትን እንደ አስታራቂ ነው የምንጠቀመው። አማላጅ ነው ስንል አብዛኛው ጊዜ ሁሌም የምንለው በዋጋው በደሙ የገዛን እያልን ነው እንጂ ክብሩን ለማርከስ አይደለም። ክብሩን ለማርከስማ ብዙዎቹ ተጠቅመዋል እኮ። አማላጅ ነን ብለው እኮ ምንም ዋጋ ያልከፈሉ ዋጋ ከፍለናል ብለው እናማልዳለን እያሉ የመጡ ሰዎች አሉ። ራሳቸው በጸጋው እንዲሁ የዳኑ ሰዎች እኛንን የምናማልዳችሁ ከጌታ ብለው የጌታ አጫፋሪ ሆነው መጥተዋል። አይደል እንዴ? ሰዎች ራሳቸው የዳኑትን እኔ ማድን በእኔ በኩል ጸልይ፣ እኔ ካልጸለይኩልህ በእኔ በኩል ካልጸለይክ መንግስተ ሰማያት አገባም ብለው የተጻፉ ጽሁፎች አሉ። ይህን ነገርስ እንዴት ታየዋለህ? ማን የከፈለው ዋጋ ስለኛ የከፈለው ኢየሱስ ክርስቶስ ነው። ምልጃው እሱ ነው። የዘላለም ምልጃ አለው። ይህንን ነው እኛ እያለን ያለ ነው። እሱ ነው ያስታረቀን። እሱን ነው የምንጠይቀው ነው የእኛ ጥያቄ። ጌታ ኢየሱስ ክርስቶስን በዋጋው በደሙ የገዛኝን ነው የምጠይቀው። ዘወትር ያማልደኛል ምለው እሱ ነው የኔ ጠበቃ እያልኩ ነው የምናገረው። ናው ፕሮብለም እዚህ ጋር ያለው ሌሎችን ሰዎች በጸጋው እንዲሁ የዳኑትን እኛ የእኛን ዋጋ ከፍላችሁ ነው የምትገቡት፣ ለእኛ ቲፕ ሰጣችሁ ነው መንግስተ ሰማያት የምትገቡት፣ ካለኛ ምልጃ እናንተ አትድኑም እየተባለ ሲሰበክ የነበረ ነው። ለምሳሌ ከማርያም ምልጃ ያለ ማርያም ምልጃ ዓለም አይድንም እየተባለ ነው የሚነገረው። ይሄ እስከምን ጋር የተያዘ ነው ታዲያ? የእሷ ምልጃ ካላዳነ አዳኙ ማን ነው ብሎ መጠየቅ ያስፈልጋል። ስለዚህ አሁን የምጠይቀው ምንድን ነው? ቅድም በጣም ሲከራከረኝ ነበር። ስለ ምልጃ መጽሐፍ ቅዱስ ይናገራል። በዋጋ ነው ይገዛል። ምልጃውም የዋጋ የከፈለልን የደም ዋጋ ነው። ምልጃው የደም ዋጋ እንጂ ጴንጤ ወይም ደግሞ ክርስትና ዝም ብሎ ያልተከፈለ ዋጋ አይደለም። ምልጃውን ያወራ ነው በደንብ በደሙ የገዛን ምልጃ ነው የምናወራው። እናንተ ምልጃውን ግን ለሌሎች ሰዎች ስለሰጣችሁ ነው ግራ የተጋባችሁ። ለዛ ለሌላ ሰው ተሰጥቷል። አሁን ማንም እናንተ ያመናችሁበት ሰው ያማልደኛል ብለም ምድር ላይ ያለ ሰው ማንም ሊያማልድ ይችላል። በምድር ላለ ሰው ምን አድርጓል? በምልጃ እኔ ለአንተ ጸልዬ አንተ ለእኔ ጸልዬ በረከት ልናገኝ እንችላለን። ምን ልንባባ ኃጢአት ይቅር ልናስባባል እንችላለን ምድር ላይ። በሕይወት የሌለ ሰው ግን ያንን የማድረግ አቅምም ብቃትም የለው። አይ ያለው ካልከኝ ደግሞ መጽሐፍ ቅዱስ ላይ እንየውና እንነጋገራለን። መልካም ጎሄ አሁን ፖይንቱ ምልጃ የምንለው እኛ ያው ማስታረቁን ነው። እኛም እሱ ነው የምንለው እኮ ያልከኝ ከሆነ እንደው አሁን እያጣላን ያለው ምኑ መሰለ ቋንቋው ነው ማለት ነው። ግን ያ ነገር የኔ ደግሞ የቤተክርስቲያን ደግሞ አስተምሮ ምንድን ነው? ያለ ቋንቋ አንጠራውም። ለምን ምልጃ የሚባለው ዋጋ የተከፈለለት ነገር ምልጃ አይባልም። ምልጃ ከተባለ ልመና ነው ትርጉሙ። አሁን ለምሳሌ የአማርኛው ልዩነት ልንለው እንችላለን እንጂ በዋጋ የተገዛ ነው። በደም ዋጋ ቤዛችን ነው፣ አስታራቂያችን ነው። ዘወትር የኛ ስለኛ የሚማልደው ክርስቶስ ኢየሱስ ነው የምንለው በዋጋ ስለተገዛ ነው። ሌላ አማላጅ አለ ብለን አናምንም። እኛ መጽሐፍ ቅዱስ ግን ያምናል፣ ሌላ አማላጅ እንዳለ ያምናል። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ከፍተህ አንብበው። በጣም ጥሩ። ከዛ በፊትም ያለውን ስለማነበው ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14። እሺ ይቺን ብዙ ጊዜ ስለምትላት ከዛ በፊት ያለችውን አንብበው ከመጀመሪያ ችግር የለም። ምን ይላል? ከ11 ጀምሮ ላንብበው። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት አገልግሎትን ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱን ሁሉ ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውንም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠውም ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ስለማይነገር ስጦታው እግዚአብሔር ይመስገን።
ይሄ ታዲያ ስለዚህ መጽሐፍ ቅዱስ ሌሎች አማላጆች እንዳሉ ያምናል ማለት ነው። ስለዚህ መጽሐፍ ቅዱስ ላይ አማላጆች ተብሎ የተጠቀሱ ሌላ አካላት አሉ ማለት ነው። በጣም ጥሩ። ይሄ ምንድን ነው ማለት ይናፍቃቸዋል ሲሉ ይላል። እኔ ማን ነው ጴጥሮስ ይናገራል። በሚናገርበት ጊዜ ትናፍቁኛላችሁ እያለ ሌላ ቦታ ሲሄድ ይናገራል። እሱ ወደ ሌላ ቦታ ሲሄድ እዛ ቦታ ወይ ይሄ ሰው ናፈቀኝ ብለህ ይሄ አገልጋይ ናፈቀኝ ብለህ የምትናገረው ንግግር እንጂ ሰማይ ቤት ያለው ነገር የለም። የት ቦታ ሞቷል። ስለዚህ ሰማይ ቤት ምድር ቤት አይደለም ጥያቄ። አሁን ምን አይነት ፖይንት ተነስቶ ነበረ? ከኢየሱስ ውጭ ሌላ አማላጅ የለም ስትል ቅዱስ ጳውሎስ ግን ለቆሮንቶስ በላ ኤርሚሻ ምድር ላይ እኔ ለአንተ አንተ ለእኔ መጸለይ እኔ ለአንተ አንተ ለእኔ ይቻላል ብያለሁ። ያልሞተ ሰው ስለዚህ ከኢየሱስ ውጭ ምድር ላይ ያሉ ሌሎች አማላጆች አሉ ማለት ነው። ያልሞተ ሰው ለእኔ መጸለይ ይችላል። ያልሞቱ ሰዎች አማላጅ ናቸው ማለት ነው። ያልሞትን ሰዎች ኦፍኮርስ እንጸለያለን። ስለዚህ ኢየሱስ ብቻ አይደለም ማለት ነው አማላጅ። ከምን ጋር አማላጅ ኢየሱስ ብቻ አይደለም ማለት ነው። እንዴት? ከየቱን ነው የምታገኝ? ያልሞቱ ሰዎች ካማለዱ ኢየሱስም ካማለደ በጣም ብዙ አማላጆች አሉ ማለት ነው። ባልሞቱ ሰዎች ጠልዳቸው አታውቁም። ማብራታ የእኛን ሳይሆን የእናንተን ንገረኝ። የእኛንማ እኔ ለአንተ አሁን ለምሳሌ ንስሐ ስትገባ ሳስጠምቅ ምን አረኩ ማለት ነው። ለምሳሌ አንድ ሰው ደህንነት ትምህርት ተምሮ ወደ ክርስትናው ሲመጣ ልክ እንዳደረገው ማለት ነው። ማን ነው ሲላስ ስሙ ጠፋኝ። ከጴጥሮስ ጋር የነበረው ከጳውሎስ ጋር የነበረው ይቅርታ የሐዋርያት ሥራ ምዕራፍ 8 ላይ ነው ያለው። አንዴ ስሙን ላምጣው። የኢትዮጵያን ጃንደረባ ያስጠመቀው ፊልጶስ ቴንክ ዩ። እሱ ምንድን ያደረገው ምድር ላይ ከኢየሱስ ክርስቶስ ጋር ምን እንዲሆን እንዲታረቅ አደረገው። ያ ማለት ምን አድርጎታል? አማልዶታል ማለት ነው። ምድር ላይ ባለ ቴንክ ዩ። ስለዚህ ምድር ላይ አማላጆች አሉ ማለት ነው። ስለዚህ ምድር ላይ አማላጆች አሉ በሚለው እንስማማ። ምድር ላይ ባለውማ ማን ተቃውሞ ያውቃል? ስለዚህ ኢየሱስ ብቻ አትበላ። እንደዛ ከሆነ ሌሎችም አማላጆች አሉ ማለት ልነግርህ ነው። ምድር ላይ ባሉ ላይ ማንኛውም ጴንጤ ብታመጣ ማንኛውም ጴንጤ እሱ ለአንተ እኔ ለአንተ ደህንነትን አስተምሬ ወደ ጌታ ሳመጣ ምን አልኩ ማለት ነው? አማልጄ ምን አረኩ? የጌታ አረኩ ማለት ነው። ያንን ከክርስቶስ ምልጃ ጋር እኩል አድርገን የምናየው አይደለም፣ ጨርሶ አይደለም። ይሄ ነው ጴንጤን ለመረዳት ብዙ ሰው ስላልፈለገ ነው ብዙ ጊዜ ችግር የፈጠረው። ለመረዳት ሳይሆን ማርያምን የካደ ነው ተብሎ በጥላቻ ስለሚታይ እንጂ ምድር ላይ ባሉ ሰዎች ላይ እኔ ወደ ክርስቲያን አንድን ሰው ሳመጣ ወደ ጌታ ሳመጣ ምን አረኩት? ይህን ሰው እንዲድን አደረግኩት። በክርስቶስ በእኔ አይደለም፣ በክርስቶስ ወደ ክርስቶስ እንዲያመጣ መንገድ ሆንኩት። ስለዚህ ግን ወደ ሰማይ ስንሄድ ሌላ ታሪክ ነው። ወደ ሰማይ ስንሄድ ምልጃውን የሚያደርገው ማን ነው ማለት የሚገባበት ክርስቶስ። ይሄ ነው የኛ እና መደማመጡ አንዳንዴ ብዙ ዲፈረንስ እንደሌለን ማሳያ ነው ብዬ ነው ማስበው። ይሄ ርዕስ ተናገራለሁ መጀመሪያም ስገባ አስገባለሁ። ጴንጤ ካላችሁ በዚህ ሀሳብ ላይ የተለየ ሀሳብ አለን የምትሉ ካላችሁ አስገባ ትችላለህ። እሺ ይሄ ሀሳብ በጣም ላይክ ተለጥጧል። ገብቶሃል አይደለ? ተለጥጧል። ሰው እንዳይግባባ ሆኖበታል። እሱን ነው እያልኩ ያለሁት። ገባ እንጂ የኢየሱስ ፈቃደኛ ስለሆኑ ብቻ ነው። ገባ የፕሮቴስታንት እምነት ቢሰማ ምድር ላይ ባለው እኔ ለአንተ አንተ ጸልየ እንዴ ፈውሶች እኮ አሉ። በጌታ በኢየሱስ ስም ፈውስ ሳረግ ምን እያደረኩ ኢፍ ዩ ቲንክ ባሪ በጌታ በኢየሱስ ስም ጸልየ ስሙን ጠርቼ አንድ ሰው ከእውር ካበራው ሽባ ከተረተርኩ ምን ካልኩኝ ምን አደረግኩት ያንን ሰው ማለት ነው። እስቲ ንገረኝ። ይሄ ምልጃ አይደለም? ምልጃ ማለት መለመን የሚል ሰማይ ቤት ስትሄድ ነው ችግሩ። አዎ መለመን እንዲድን ከለመን እያማለት ነው። ያንን ሰው የታመመን ሰው በጌታ በኢየሱስ ክርስቶስ ስም እንዲድን ከጸለይኩለት ምልጃ እያደረኩ ነው ማለት ነው። ኦፍ ኮርስ የደሙ ቤት ሲጠንቅቅ ክርስቶስ ነው። ክርስቶስ ሁሉንም ነው የሚያደርገው። ሁሉንም የሚችል አምላክ ነው። ሁሉም ለእሱ የተሰጠ ሁሉንም ይሄ ፋክት ነው። ስለዚህ አሁን ምንድነው ፖይንቱ መሰለ ሆኒ አሁን ብዙ ጊዜ ነገሩም እንዲለጠጥ ስለማልፈልግ ነው። ብዙ በቂ ልዩነቶች ስላሉ በክርስቶስ ዙሪያ በቂ ልዩነቶች ስላሉ ልዩነቶች ባይለጠጡ ሰዎች ተግባብተው ገብተዋል እውነተኛውንም መንገድ ለማወቅ የሚጠቅማቸው ሰፊ ልዩነቶች ሲኖሩ ሳይሆን ያችን የነበረችውን ያችን አንዷን ልዩነት አይተው ገብተዋል አይምሯቸውን አመዛዝነው እውነተኛውን ትምህርት አውቀው እንዲሄዱ የሚረዳቸው እነዚህ ልዩነቶች
ይለጠጣሉ ብዙ ጊዜ ላይክ አሁን ላይ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ላይ ወይም የትርጉም መጽሐፍ ላይ ምናልባት ኤርሚ ማውጣት ይችል ከሆነ ያወጣልኛል። ምልጃ የሚለው ሀሳብ የተፈታው በቃ አንዱ ስለሌላው መለመን ተብሏል። ገብቶሃል አይደል? ስለሌላው መለመኑን ዋጋ መክፈል በሚል አንቀይረውም እኛ። ለምን? አማርኛ ስለሆነ በዚህ ምክንያት አይደለ ልዩነትን የምትፈታው። እንኳን ሰዎች ፖለቲከኞች በአሁኑ ሰዓት ወደ ድርድር እየመጡ የሃይማኖት እንደዚህ ዲስከሽኖች ቢፈጠሩ ኖሮ ልዩነቱ በጣም የጠበበ ነው፣ የተለጠጠ አይደለም። እየጠበበ ሲመጣ አሁን ሚስ አንደርስታንዲንጉ መሀል ላይ ለካ እንደዚህ ለማለት ተፈልጎ ነው ተብሎ የሚደረግ ነገር አለ። ከዚህ የተለየ እስቲ ሀሳብ ካለው ኤርሚሻ እውነቱን ተናገር። እውነቱን እስቲ የሆነ ነገር በልና ከዛ ወደ ወንድም በሌላ ላይ ይቅርታ በሌላ ላይ አንድነት በዚህ ጉዳይ እኔ የአምላክ ልዩነት አለን ብዬ ነው የማምነው። የሰውነት አከብራለሁ የሰውነት አከብራለሁ፣ ግን እኔ አንድ አይነት ኢየሱስም እናመልካለን ብዬ አላምንም። ፐርሰናሊ ለምን ካልከኝ መናገር እችላለሁ። ዘግበኝ አንድ አይነት አንደኛ ኢየሱስ ክርስቶስ ከቤተክርስቲያን ውጭ ቤተክርስቲያን አንድ ጊዜ ሰዎች እግዚአብሔር የሚያያቸው አንድ አካል ኢየሱስ ክርስቶስ ራስ ሆኖ ሌላው ደግሞ አካል ሆኖ ነው የሚያያቸው። እግዚአብሔር በእግዚአብሔር ፊት የምንታየው በክርስቶስ በኩል ነው። ያቺ አካል ደግሞ ቤተክርስቲያን ትባላለች። ያቺ ቤተክርስቲያን ደግሞ በሐዋርያዊ ቅብብሎች አንድ ጊዜ የመጣች ነች። አንድ ጊዜ የመጣች ነች። መጽሐፍ ቅዱስን ሲቀበሉ አባቶቻችን መጀመሪያ መጽሐፍ ቅዱስን ከነቃሉ ከነትምህርቱ ምን ለማለት እንደተፈለገ ተቀብለዋል አንድ ላይ። አሁን ብድግ ብለን እናንተ የምንከራከር የሐዋርያት ስራ አይደል? የሐዋርያት ስራ ምዕራፍ 8 ላይ ቅድም ያልኩ አይደል? እንደ የተቀበል ነው በጃንደረባው ምክንያት ነው አይደል? ኢየሱስ ክርስቶስን አምኖ በፊልጶስ አምኖ ወደ ኢትዮጵያ ያስገባው ጃንደረባው የኢትዮጵያ ጃንደረባ ነው አይደል? ወደ ኢትዮጵያ ሌላ ስብከት የለም። አንብል ወደ ኢትዮጵያ ያስገባው ጃንደረባ አይደል? ወደ ኢትዮጵያ ያስገባው ሌላ የሚናገር የለም። ከተናገረ ስለ ኢትዮጵያ ሳይሆን ስለ ዓለም አቀፍ ቤተክርስቲያን ነው እያወራሉት። ስለ ክርስትና ቢሆን ኢትዮጵያ የገባ አንዱ ነው አይደለ? ኢትዮጵያ አንዱ አካል አይደለች የዓለሟ። ኢትዮጵያዊ ጃንደረባ መጠመቁ መጽሐፍ ቅዱስ ይናገራል። ወደ ኢትዮጵያ እንዴት አድርጎ እንደገባ መጽሐፍ ቅዱስ አይናገርም። አይ እሱ ኢትዮጵያዊ ነው፣ ባለጠጋም ነው፣ ባለስልጣንም ነው አይደለ? ኢትዮጵያ ጃንደረባ ነው። ጃንደረባ ማለት ትልቅ ባለስልጣን ነው፣ በሀብቱ የጠገበ ነው። ስለዚህ እንደዚህ አይነት ኢንፎርሜሽኖች ይዞ ለኢትዮጵያ ሲመጣ ምንድነው ያንን የሚያደርገው? በደስታ ያንን ትምህርት ነው የሚያስተምረው አይደለ? ለህዝቡ እንዲደርስ ነው የሚያደርገው አይደል? በኢየሱስ ማመን ነው ወይስ አይደለም? የተባለ ነገር ስለሌለ እዚህ ላይ ማለት አልችልም። ምንም ከዚህ የተጻፈ ነገር የለም። ስለዚህ የተጻፈው እንግዲህ የተጻፈው አይደለም አንድ ባለስልጣን ኢትዮጵያ ላይ እኛ ተራ ቲክታከሮች ስለ ክርስቶስ እየሰበክን ተራዎቹ ስለ እግዚአብሔር። ስለዚህ መጽሐፍ ቅዱስ ላይ ያለ ምክንያት አንድ ሰው አይጻፍም። ምክንያት አለ። መጽሐፍ ቅዱስ ላይ አንድ ነገር ከተጻፈ ትርጉም አለው፣ ምክንያት አለው፣ ምን እንደሆነ ማስረጃ አለ። ስለዚህ ይሄ ጃንደረባ ለምክንያት ነው ፊልጶስ በመንፈስ ቅዱስ ነግሮት እሱ ያለበት ሰረገላ ላይ የገባው በምክንያት እግዚአብሔር ወደዛ እንዴት በመላእክት ተናግሮት በመንፈስ ቅዱስ ተናግሮት ነው ወደዛ ሄደው። ይሄ ሰው ደግሞ የኢሳያስን የነብዩ ኢሳያስን ቻፕተር እያነበበ ነበር። ትርጉሙ አልገባውም፣ ተጨንቋል። እግዚአብሔር ማወቅ የፈለገ ሰው ነው። ይሄንን ሰው ነው ያን ፊልጶስ መጥቶ አናግሮ ስለ ኢየሱስ ሰብኮት የሚያግደኝ ማን ነው? ውሃ ጋር ሄዶ ነው። ተራ ውሃ ነው። በነገራችን ላይ ውሃ ነው። የክርስቶስ መንፈስን አንተን የምትከትበት ውሃ ላይ እንጂ ውሃ ነው። ምንም የተለየ ነገር የሚፈጠር የለም። ሄደ ተጠመቀና ከዛ ተነጠቀ ይላል ፊልጶስ። ተነጠቀ ነው የሚለው። ከዛ በኋላ ዳግመኛም አላየውም። ይሄኛው ምን እየተደሰተ ደስ ብሎት ሄደ ይላል። ስለዚህ አሁን የምነግርህ ምንድን ነው? ኢትዮጵያ ላይ ገብቷል። በምን ይሄ ደስታውን ያካፍላል። ወደድንም ጠላንም የገጠመውን ነገር የተሰበከውን ነገር ኢትዮጵያ ሄዶ አይናገርም ካልከኝ ዊጋር ፕሮብለም እያለ አይናገርም። ይናገራል። ጉዳቱ የለም። ስለ ኢየሱስ ተናግሮም ከሆነ አይ ቢናገር ጥሩ ነው። እኔም ደስ ይለኛል ተናግሮ ቢሆን። ግን አሁን የተጻፈ ነገር ስለሌለ አሁን እኔ እናንተ የሚያጣለ ቢናገር እሰየው። እኔም ደስ ይለኛል። የዳነው ጣሪያና ግርግዳ ውስጥ ገብቶ አይደለም። አሁን ስጠይቅ ምን መሰለህ፣ ጣሪያና ግርግዳ ውስጥ ገብቶ አይደለም ይሄ ሰው የዳነው። ይሄ ሰው እንዲሁ መንገድ ላይ በፈረስ እየሄደ መጽሐፍ ቅዱስን እያነበበ በመንፈስ ቅዱስ ተመርቶ ያኛው ፊልጶስ መጥቶ መንፈስ ቅዱስ ያለ ሰው መጥቶ
ምን ውስጥ ቸርች ነው እንዳትለው፣ ቤተክርስቲያን ነው እንዳትለው፣ ብራንች አለው እንዳትለው፣ ምክንያት እንዳናረገው ኢየሱስ ክርስቶስ የቱ ጋር ተገኘ? ፈረሱ ጋር ተገኘ፣ ጋሪ ላይ ተገኘ። የኢየሱስ ክርስቶስ መንፈስ ጋሪ ላይ ተገኘ። ጋሪ ላይ ተገኝቶ መንፈስ ቅዱስ በሞላው ስለ ኢየሱስ ተሰብኮ ዳነ። ስለዚህ ጣራና ግርግዳ የምንለው ከኢየሱስ ክርስቶስ ጋር ሞር እኛንን እንጂ ቤቱ አይደለም ነገር። እኔም ስለ ቤቱ አላወራሁም። ቤተክርስቲያን ስለ ኢየሱስ ክርስቶስ ራሳችን ነው። እኛ ደግሞ የቤተክርስቲያን አካል ነን። እኛ ቤተክርስቲያን የምንለው ደግሞ ይሄኛውን ሰው የእኛን አካል ነው። እግዚአብሔር ቤተ መቅደስ ነን እኛ እና ደግሞ ያ አካል ደግሞ አንድ ትምህርት ነው ያለው። አንድ ጊዜ ከቅዱሳን የተሰጠ ትምህርት አለ፣ ከክርስቶስ ለሐዋርያት፣ ከሐዋርያት ደግሞ ለነሱ ተከታዮች ለደቀ መዝሙሮቻቸው የተሰጠ አንድ ጊዜ የተሰጠ ትምህርት አለ። ሰው በዛ ቅብብሎሽ የመጣች ቤተክርስቲያን አለች። ከዛ ውጭ አፈንግጦ ወጥቶ እኔ አጠምቃለሁ፣ እኔ እንደዚህ አደርጋለሁ፣ በእኔ ነው ስልጣኑ፣ እኔ ተረጉማለሁ፣ እነሱ አያውቁም ብሎ የመጣን ሰው የሚያደርገው ዝማሬ የሚያስተምረው አስተምሮ። ለምሳሌ እናንተ እየተከራከርን ነው፣ በመጽሐፍ ቅዱስ አይደለም እየተከራከርን ያለ ነው አይደል? የተከራከርን ያለ ነው ይሄ መጽሐፍ እንደዚህ ነው እያለ ያለው እያልን ነው አይደል? ቱ ፕሩፍ ማምጣት አለብን። እንደኛ የሚያምን ክርስቲያን ማምጣት አለብን አይደል? ዞር ብለን ቀድሞ የነበሩት አባቶቻችን ምን ይሉ ነበር በዚህ ሀሳብ ላይ የሚለው ማወቅ አለብን። መልካም። የኢየሱስ አስታራቂነቱን አሁን እኮ ተስማማ። ቅድም የኢየሱስ አስታራቂነትማ በደንብ ቤተክርስቲያን አልተስማማንም ነበር። ከሱ ጋር ስንጋደል የነበረው በሱ አይደል እንዴ? አንተ የተጠራው እኮ ለዛ ነው። ኦርቶዶክስ የምትለው አስታራቂ እንደሆነች ትናገራለች። እሱ አይደለም ነው ያለ። ቆይ እንትን ቃዴ ዮኒ አለሁ አይደለ አለ። ኢየሱስ ክርስቶስ አማላጅ ነው ትላላችሁ። ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል የለም። አቁሙ ነው ያልኩት። በሚስጥራዊ ትርጉምም በቃል በቃልም የለም ነው እያልኩ ያለሁት። ኢየሱስ ክርስቶስ ያስታርቃን የሚማልደው የሚለው ያስታርቃን አያስታርቅም አላልኩም። ለምን? ከባህሪ አባቱ ጋር ከራሱ ጋር ከኤርሚ ጋር እኔና ኤርሚ ቋንቋ አልገባ ነው። ያሳያል በመጽሐፍ እኔ ብሳሳት ኤርሚ አለ፣ ኤርሚ ቢሳሳት ዶግማ፣ ቀኖና፣ ትውፊት አላት። የእኛ ኦርቶዶክስ ተዋህዶ እስከ ምጽአት ድረስ የምንጨምረው የለም የምንቀነሰው የለም፣ የተጻፈ ነው። ስለዚህ ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል መጽሐፍ ቅዱስ ላይ የለም። ኢየሱስ ክርስቶስ የግል አይደለም የሚል የለም። እሱ ደግሞ አንድ ነገር ተስማምተሃል። በምድር ላይ አማላጆች አሉ ብልሃን ግላድ እሺ፣ ያውራሽ። እሱማ ማንም ነው የሚለው ስለማትሰሙ ነው እንጂ እኮ ይባላል። መስሚያ ስለሌለ ነው። አንዱ ጸልዮ ወደ ክርስቶስ ማምጣት ማለት የአንድ ሰው ነፍስ እንዲድን ማድረግ ማለት አማለድ ነው። በምድር ላይ የሞቱትን እያልኩ አይደለም። በምድር ላይ እንዴ ሁሌ ነው ፕሮቴስታንት የሚለው። ወደ ኤርሜ እንሂድ እስቲ። እሺ፣ ሰላም ላንተ የሆነ ወንድሜ ዮኒ፣ እንደዚሁም ፍቅረ ማርያም እና ኤርሚያስ፣ ሌሎችም 3600 ወገኖች ሰላም ብያለሁ በጌታ በኢየሱስ ክርስቶስ ስም። እሺ፣ የፍቅረ ማርያም ቅድም ጀምሮ ደጋግሞ አንድ ቃል አጽኖ ሰጥቶ ሲናገር ነበር። ያ ቃል አሁን 3700 ሰው ባለበት እንዲህ ይፈርሳል። የተናገረው ቃል ማለት ነው። ኦኬ፣ ሜት አድርገው ለመሳቅ ማይክ መክፈት የለብህም። እዛው መሳቅ ትችላለህ። ኦኬ፣ ይሄ መጽሐፍ ቅዱስ ነው። በቀድሞው አማርኛ የጎንደር አማርኛ ማለት ነው። የጎንደር አማርኛ መሆኑ በደንብ ያስታውቃል። ኦሪጂናል የሆነው አማርኛ በሱ የተጻፈው ነው። በኢትዮጵያ መጽሐፍ ቅዱስ ማህበር ነው። እኔ ከአሮጌ ተራ ነው የገዛሁትኝ። የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናትና እኛ ማለት ነው እና የኢትዮጵያ ካቶሊክ ቤተክርስቲያን ሶስቱ ይህንን ማህበር ይመሩታል እስካሁን ድረስ። ከላንተም እንደዛው እንደጻፉት ነው ማለት ነው። ከእናንተም የሚለው ቃል ማለት ነው። ከላንተም ማንም ኃጢአትን ቢሰራ ከአብ ዘንድ አማላጅ አለነ። የጎንደር አማርኛ ማለት ነው። አለነ ኢየሱስ ክርስቶስ ጻድቅ። ምን አለን ይላል? ከአብ ዘንድ አማላጅ አለነ ኢየሱስ ክርስቶስ ጻድቅ። ሮሜ 8:34
ዕብራውያን 7:25ን ኮት አድርገውታል። የኢትዮጵያ መጽሐፍ ቅዱስ ማህበር፣ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ ወንጌላውያን አማኞች በህብረት የምንመራው ተስማምተውበት የጻፉት ከ1879 ዓ ም ትርጉም የተወሰደ ማለት ነው። ይኸው ኢየሱስ ክርስቶስ አማላጅ አለን ማለት ነው። በአሁንኛው ትርጉም አማላጅ አለን ማለት ነው። የጎንደሩ አማርኛ አማላጅ። ስለዚህ ያ ሁሉ ጩኸት ውሃ በላው ማለት ነው። የፍቅረ ማርያም አለሁ አይደል? ብዙ አታውራ፣ አተልቀኝ። እግዚአብሔር ጋር እንኖራለን እያልን ኃጢአት መስራት እንደሌለብን ይናገራል። እንዴት ደግሞ እንደሚያነጻን ይናገራል። ብንበድልም ግን ከአብ ዘንድ አጽናኝ እንዳለን ስለኛ የሚሟገትልን ከአብ ዘንድ ሲባል ደግሞ ከአብ ከጎኑ ቁጭ ብሎ እባክህ እያለ የሚለምን አይደል፣ በክብሩ ያለ ማለት ነው። ከእግዚአብሔር ቀኝ ማለት በእግዚአብሔር ክብር በአምላክነት በክብሩ ያለ ማለት ነው ጌታ ኢየሱስ። በዛ ክብር ያለ የሚሟገትልን፣ ሙግታችንን የሚሟገትልን፣ የእኛን ወቀሳ የሚዋቀስልን፣ ከሳሻችንን የሚከስልን አምላክ አለን ማለት ነው። ሮሜ 8:34 ላይ ልመለስና እንትን ልበለው። 8:34 እንዲህ ይላል። ለምሳሌ ማለት ነው እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው ብሎ ይቀጥልና ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል። ይሄ ሁሉ ነገር ይለየናል? አይለየንም። ምክንያቱም በአብ ቀኝ ያለ ስለኛ የሚሟገትልን ስለኛ የሚዋቀስልን አለ። ስለዚህ በእኛ ሳይድ ያለውን ክርስቶስን ለመግለጽ የተጠቀሰ ቃል እንጂ ልክ አሁን እንደሚባለው የሚለምን ቁጭ ብሎ እግዚአብሔር እኛ ላይ ጨካኝ ሆኖ ክርስቶስ ደግሞ ከእግዚአብሔር ተቃራኒ ለእኛ የሚራራ ሆኖ ከዛ በኋላ አንዱ ለማኝ አንዱ ተለማኝ ሆኖ የሚል ሀሳብ የለውም። ይሄ ምኑ ነው እዚህ ጋር የሚያደናገረው? ብዙ ጊዜ የግሪከኛውን ቃል ስለማያውቁት የግሪከኛው ቃል ብዙ ፍቻ አለው። ይኸው እንደነገርኩ ቀደም ሮሜ 11:2 ላይ የተጠቀሰው ቃል እግዚአብሔር አስቀድሞ ያወቀውን ሕዝብ አልጣላቸውም፣ መጽሐፍ ስለ እስራኤል በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ የሚለው ኢንቱካኖ ነው የሚለው አታውቁም ምን ይላል። ስለዚህ የሚከስ ተብሎ ተቀምጧል። ስለዚህ ከሳሻችንን ዲያብሎስን የሚካሰስልን ሚንስ ከዲያብሎስ ጋር አይካሰስም። ጌታ ኢየሱስ ቆሞ አንተ እንደዚህ ነህ አንተ እንደዚህ ነህ አይልም። ከክርስቶስ ጋር የተካሰሰ ይፈረድበታል። አለቅ። ስለዚህ እኛ ክርስቶስን ለምሳሌ በአንደኛ ጴጥሮስ መልእክት ምዕራፍ 5:8 ላይ ልዝጋ፣ የመጨረሻ ነው ይቅርታ። 5:8 ላይ እንዲህ ይላል፣ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ምን አለ? መከራ። ስለዚህ ይህን ሁሉ መከራ የሚያመጣብን ማን ነው? ይኸው እንደሚያገሳ አንበሳ ያለ አካል አለ ማለት ነው። ስለዚህ ይህን በእምነት ጸንተን ስንቃወመው የሚከላከልልን፣ ከኛ ጎን የሚቆምልን፣ የሚካሰስልን ክርስቶስ አለ ማለት ነው። ሮሜ 8:34 ላይ ዝቅ ስትል ከክርስቶስ ፍቅር ማን ይለየናል ነው የሚለው። መከራ ብሎ ስለ መከራዎች፣ ስለ ራብ፣ ስለ ጥም ነው የሚያወራው፣ ስለ ራቁትነት ነው የሚያወራው። ስለዚህ በዚህ መከራ ምን ቢደረገ የሚቃወመን አካል ቢኖር እንኳን ምን ያደርጋል? የሚቃወምልን፣ የሚካሰስልን አካል አለ። ማን? በክብሩ በአብ ቀኝ ያለው ኢየሱስ ክርስቶስ ነው። ያ ኢየሱስ ክርስቶስን ደግሞ የሚካሰሰው ምንድን ነው? የሚፈረድበት ነው። የሚፈርደው ሲባል እኛ ላይ የሚፈርደው አይደል፣ ግን ዲያብሎስ ላይ የሚፈርድበት እኛን የሚካሰሰንን የሚያገኘው ወይም ደግሞ እኛ የሚከሰን አካል የሚያገኘው ክርስቶስን ነው። ክርስቶስን ሲያገኝ ደግሞ ክርስቶስ ከዲያብሎስ ጋር እኩል ለእኩል ቆሞ አይከራከርም። ስለዚህ ተከራከረ ማለት ወደቀ ማለት ነው ዲያብሎስ። ይፈርድበታል ማለት ነው። ስለኛ የሚፈርደው ክርስቶስ አለን የተባለው ከዛ አንጻር ነው እንጂ የሰው ልጅ አይፈርድበትም እያልክ ነው። ዲያብሎስ ላለ እርሚሻ እኔ እንኳን ልጠይቀ ዲያብሎስ ነው ሰው የሚፈራ። አሁን የሰው ልጅ በጥፋቱ ሲኦል አይገባ? በጥፋቱ ሲኦል ይገባ ለማየት ነው። ስለዚህ ዲያብሎስ የተዋረደ ሲኦል ነው መጨረሻው።
የሰው ልጆችን ሊያድን ነው ክርስቶስ የመጣው። በእሱ ያላመኑት ሲኦል እንደሚገቡ ይናገራል። ስለምን አይነት ዳቢሎስ ነው? ስለ እሱ አይደለም። ይሄ ለክርስቲያኖች የተጻፈ መልእክት ነው። በመጠን ኑሩ ንቁም የሚለው ስለማን ነው? እሺ ኤርሚ የ1980 ዓመተ ምህረት የአቡነ ተክለ ሃይማኖት መጽሐፍ ቅዱስ አለህ እትሙ? ይሄ ግሪከኛው አለኝ አይደል? ኦሪጂናሉ ግሪከኛው ላይ ውሰደኝ እናውራኝ። ችግር ነው። ግሪክ ሆነ። አንተ ግሪክ ታውቃለህ መሰለኝ። እኔ ግሪክ አላውቅም። ታዲያ በጣም ብዙ አይነት ትርጉም አለው። ከምን አንጻር እንደተባለ ግሪኩን እያየን ቃላቶች ከአንድ በላይ ትርጉም እንዳላቸው ኤርሚ እናውቃለን። ቃላቶች የግድ የግሪክ ሲሆኑ ብቻ አይደለም። የአማርኛም ቃላቶች እኮ ከአንድ በላይ ትርጉም አላቸው። ጠበቅ ብለው ሲነበቡና ላልተው ሲነበቡ ሁሉ አለ። የትኛውም ቋንቋ ውስጥ በቋንቋ ሊቃውንት ልሂቃን ዘንድ አንድ ቋንቋ ከ3 እና ከ4 በላይ ትርጉም ሊሰጥ እንደሚችል እናውቃለን። እሱን አይደለም ብያልኩት። ይሄኛው ትርጉም ቢኖርህ ከሌለህም ያው ኤርሚ ማለት ነው። ይሄኛውን ትርጉም ያው የአቡነ ተክለ ሃይማኖት እትም ላይ ትርጉም ላይ ስታየው አሁን የዮሐንስ መልእክትን ጰራቅሊጦስ አለን ብሎ የሚለውን የሆነ ትልቁ ላይ አድርገች እዚህ ይሄ እንግዲህ የአቡነ ተክለ ሃይማኖት እትም ማለት ነው። የቀድሞ የኢትዮጵያ ኦርቶዶክስ ክርስቲያን የቀደመው 80 በብፁዕ አቡነ ባስልዮስም ዘመን በንጉሱ በጃንሆይ ዘመን ሁሉ የተተረጎመው ተመልሶ የተተረጎመው ይሄ ነው ማለት ነው። ይሄኛው ነው ሶስተኛ ሌላ የመጣው። ኦኬ በዚህ ትርጉም ላይ የአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቅድም ባነበብነው ላይ ልጆች ኃጢአትን እንዳታደርጉ ይህንን ጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጰራቅሊጦስ አለን ብላ ነው እዚጋ ያለችው እሷ። እዚጋ ግን ከአብ ዘንድ ጠበቃ አለን። ፓራክላቲስ ብሎ የሚለው አይ ቲንክ ጰራቅሊጦስ ብሎ የሚለው የግሪኩ ቃል አጽናኝ ተብሎ ተተርጉሟል በዮሐንስ ወንጌል ላይ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ለምሳሌ ሄደን ማየት እንችላለን። እዚህ በእንትኑ ላይ ላድርግላችሁ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ አስታውሰዋለሁ። ያን ክፍል እንደዚህ ይላል። የዮሐንስ 14:15 አካባቢ ላይ እንደዚህ ይላል። ያው ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለና በቅንፍ አጽናኝ ማለት በግሪክ ቋንቋ ጰራቅሊጦስ ማለት ነው ይላል። ጰራቅሊጦስ ብሎ የሚለው ቃል አጽናኝ ማለት ነው። ፓራክላቲስ አይ ቲንክ ጰራቅሊጦስ የግሪክ ቃል ስለሆነ አጽናኝ ማለት ነው። ከፈለግንም ደግሞ ወደ መዝገበ ቃላት ወደ ቋንቋው ሊቃውንት ጎራ ማለት እንችላለን። መዝገበ ቃላት ከ10 በላይ መዝገበ ቃላት ምድሪቱ ላይ ያሉ ጉምቱ የሆኑ መዝገበ ቃላት እጄ ላይ ስላለኝ ማለት ነው። ኦኬ እዚህ ክፍል ላይ ታዲያ ኤርሚ የ2000 ዓመተ ምህረቱ የ1980 ዓመተ ምህረት ትርጉሙ ላይ ምን ይላል? ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ያለችው። ይሄ ነው ጠበቃ የሚለውን እቀበለዋለሁ። አሁንም እኮ ኢየሱስ ክርስቶስ ነው ብሎ የሚለውን ከተቀበልክ በኋላ ወደዚህ ወደ 2000 ዓመተ ምህረቱ ትርጉም እስኪ እንሂድ፣ ወደ የእናንተ ማለት ነው። ብፁዕ አቡነ ጳውሎስ በሳቸው የፕትርክና ዘመን የተተረጎመው ላይ የዮሐንስ መልእክት ላይ ምንድን ነው ብለው ያሉት? አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ እንዴት ነው ያሉት? ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ። ሁለቱም የኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ነው። ልብ ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ፣ የሚበድልም ቢኖር ከአብ ዘንድ ጰራቅሊጦስ አለን፣ ኢየሱስ ኃጢአታችንን የሚያስተሰርይልን ዘንድ ጻድቅ ነው ብላ አለች። አሁን እዚህ ጋር የተፋለሰውን ቃል ይዩት። የተነቀለ ቃል አለ፣ የወጣ ቃል አለ። ከየት? ከቀድሞ ትርጉም ከዚህ ከቀደመው 80 አሐዱ የወጣ ቃል አለ። ለምሳሌ እዚህ ጋር የሚለውን ይዩት። ልጆች ኃጢአት እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ብሎ የሚለውን ማንም ኃጢአትን ቢያደርግ ማንም ቢበድል የሚበድል ቢኖር ብለዋለች። ኦኬ ችግር የለውም። ማንም ኃጢአትን ቢያደርግ ማንም የሚበድል ቢኖር ማለት ነው። ከአብ ዘንድ ጰራቅሊጦስ አለን ይላል። እዚኛው ጋር ከአብ ዘንድ ጠበቃ አለን እንጂ ጰራቅሊጦስ አለን አይልም። አንድ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። እዚህ ደግሞ ጰራቅሊጦስ አለን ካልች በኋላ ኢየሱስ ክርስቶስም ኃጢአታችን ያስተሰርይልን ዘንድ ጻድቅ ነው ብላለች። እዚህ ጋር ግን ብሎ የሚለውን ይዩት። ከአብ ዘንድ ጰራቅሊጦስ አለን ብሎ የሚል ቃል የለም። ሁለቱም የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ሁለቱንም ላሳየህ እኔ ይኸው እያሳየው እኮ ሁለቱንም ላሳየህ ነው። አሁን
አሁንም የትርጉም በደስታ ያሳየን እንዴ። እኛን ስለማያምኑ ከእነሱ ራሳቸው ሲያሳዩ ሰላሙን እናገኛለን። ዮኒ what is the difference between like lawyer እና advocate መካከል ያለው ልዩነት ምንድን ነው? አይ ጎ አሳየን አንዴ። ላሳየህ እኮ መጽሐፍ ቅዱሱን መስሎኝ ያልከኝ መጽሐፍ ቅዱስ ነው ማሳየው። ችግር የለም። ይኸው አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ግሪከኛው ፓራክሊጣን ነው የሚለው፣ እንግሊዘኛው አን አድቮኬት ብሎ ነው የፈታው። እሺ ይሄን ታዲያ ስለዚህ ፓራክሊጣን አድቮኬት ተብሎ ይፈታል ማለት ነው። አድቮኬት ምንድን ነው ዮኒ? ማስታረቅ ነው። አድቮኬት ማለት ምን ማለት ነው? አንተን ወክሎ ሰውዬው ምን ተብሎ ጠበቃ ይባላል? አድቮኬት አንተን ወክሎ የሚከራከር አድቮኬት ጠበቃ ይባላል? ቱ ሳም ኤክስተንት ያ ይባላል። ስለዚህ ፓራክሊጣንም አድቮኬትም ተብሎ ይጠቀሳል ማለት ነው። ይሄ ቋንቋውን አለማወቅ ችግር ነው እንጂ ግሪከኛው ፓራክሊጣን ብሎ ያስቀምጣል። ትርጉሙን በምንድን ነው አንተ የምታየው? አሁን ለምሳሌ ቶረሊ አንተ አንደርስታንዲንግ የዮሐንስ ወንጌልን እሱ በጣም ከአንድ ጀምረ ማንበብ ነው። የዮሐንስ ወንጌል ስለምንድን ነው የሚያወራው? ከክርስቶስ ጋር እንዴት መኖር እንዳለብን ነው የሚያወራው። ከክርስቶስ ጋር የሚኖር ሰው ማድረግ ያለበትን ነገር ነው የሚያወራው። አውጥቼ ላንብብልህ። አንደኛ ዮሐንስ። ለምን ቀየራችሁት? አሁን ለምሳሌ እንደ አንድ ወር አልተቀየረም። ግሪከኛውና እንግሊዝኛው ነው ጌታ ኢየሱስ ድረስ። ይኸው አድቮኬትን ፓራክሊጦን የሚላል። ፓራክሊጦን የሚለው ትርጉም አለው የየራሱ። እሺ ነው አልኩ፣ ግን ያንን ወርድ በወርድ ለምን ምንድን ነው ያልከኝ? ቅድም ገና ስትገባ ያልከኝ አንተ ከእንትን ነው። ግን እኔ የምጠይቅ ምንድን ነው ኤርሚ፣ ገና ለገና መጀመሪያ ስጠይቀ ከአባቶቻችን ሲወርድ ሲዋረድ የመጣ የምናውቀው የሚወራረስ ነው ብለኸኛል። እየተወራረሰ ቃሉ ከመጣ ቃሉን ሺህ ጊዜ መቀየሩ በኦርቶዶክስ መጽሐፍ ቅዱስ ለምን አስፈለገ ነው? ሺህ ጊዜም አንድ ጊዜም አልተቀየረም። ዮኒ ቋንቋው ይወለዳል፣ ያድጋል፣ ይሞታል። ለምሳሌ የድሮ መጽሐፍ ቅዱስ የተጻፈበት ቋንቋና የአሁን ደግሞ ሞደርን የሚባል ላንጉጅ አለ አይደለ? ሞደርን ይሆናል። ለምሳሌ ሂብሩ ራሱ ሞደርን ይሆናል። ልክ ሞደርን ሲሆን ያህዌ የሚለው ስም በራሱ መጀመሪያ ያህዌ እንደዚህ አልነበረም ስፔሊንግ። ገብተዋል አይደል? ከዛ በኋላ ሲመጣ ነው ያህዌ ሞደርን ሂብሩ ላይ የሚቀየረው ማለት ነው። ቋንቋዎች ሞደርን ሲሆኑ ይቀያየራሉ፣ ግን ሀሳቡ አይቀየርም። ለምሳሌ ይሄው ነገርኩ እኮ ፓራክሊጣን የሚለው አጽናኝ ተብሎ ተፈቷል። አሁን እንዳሳየን ኤርሚ፣ ይኸው እዚህ ጋር ደግሞ አድቮኬት ብሎ ነው የሚፈታው። ማንን ነው ግን ጳራቅሊጦስ ብላ የምትለው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማን ነው? ለኢየሱስ ነው? ለመንፈስ ቅዱስ? ጳራቅሊጦስ አጽናኝ ከሆነ በየቦታው ታስገባ። ጳራቅሊጦን ይባላል። የጠበቃው ስራ ምንድን ነው? ቆይ አንዴ ዮኒ፣ ቆይ አንዴ ይቅርታ ጋር ኤርሚ፣ ጳራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ቃሉን ለጥቅም ታውለው ኢየሱስ ክርስቶስ ጳራቅሊጦስን መንፈስ ቅዱስ ብላ ትጠራለች። ይኸው አሁን ደግሞ እንዳሳየህን ጳራቅሊጦን የሚለውን ለጥብቅና ከሆነ ከኃጢአት ለመውጣት ከሆነ አሁን በዮሐንስ ወንጌል ላይ ባለው አገባብ ይኸው ጽፋልሃለች። ጳራቅሊጦስ አልመለስክልኝም። የመጀመሪያውን አንተን አልከው ቋንቋን ጥሩ ነው። ጳራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማን የምትጠቀመው? ለማን ነው ማለት ከሶስቱ አካላት ከስላሴ ከሶስቱ አካላት ለማን ነው የምትጠቀመው? ለኢየሱስ ወይስ ለመንፈስ ቅዱስ? ጳራቅሊጦስ የአምላክ የግል ስም አይደለም። ለማን አንዴ ይቅርታ፣ እሺ ቆይ ወንድሜ አንዴ ልጨርስ። አንዴ ከጠየቀኝ በደንብ ሰማ። ጳራቅሊጦስ ቋንቋ ነው እንጂ የእግዚአብሔር የሆነ ዮኒ ማኛ እንደሚለው ወይም ተናገሩነቱ እንደሚለው ስም አይደለም። ጳራቅሊጦስ ማለት ማጽናናት ይሆናል፣ አድቮኬት ማድረግ ይሆናል። ስለዚህ እንዳየገባቡ ለምሳሌ አጽናኝ መንፈስ ሲል መጽሐፍ ቅዱስ ለመንፈስ ቅዱስ ተጠቅሞታል። ከዛ አንጻር ጳራቅሊጦስ ትላለች መንፈስ ቅዱስን። ከዛስ ይኸው እዚህ ጋር ደግሞ እንደምታየው ጳራቅሊጦስ ብላ ትጠራዋለች። ከጥብቅናው አንጻር ጌታ ኢየሱስ ክርስቶስ ከኛ ሳይድ ከመቆሙ አንጻር መካከለኛ ከመሆኑ አንጻር ጌታ ኢየሱስ ክርስቶስን ጳራቅሊጦስ ትለዋለች። መጽሐፍ ቅዱስ ላይ እንዳየው ቋንቋ ነው። ጳራቅሊጦስ ጎበዝ፣ አንበሳ፣ ጀግና ብለህ ቋንቋ ነው የምትጠራው። እግዚአብሔርን ላይክ ሀያል አልከውና ሀያል የሚለው ስም ለሱ ብቻ ነው የሚገባው አትልም። ሀያል ጳራቅሊጦስ የሚባል በዓል አላት የላትም? የኢትዮጵያ ኦርቶዶክስ ጳራቅሊጦስ የሚባል በዓል አላት።
አላት እኮ ለማን ነው የምትጠቀመው? እሱ ለመንፈስ ቅዱስ። እሱን ታዲያ ልክ ነው፣ መጽሐፍ ቅዱስ ላይ ያለ እኮ ነው። እሱ እኮ ከሶስቱ አካላት ለማን ነው የምትጠቀመው? ከሶስቱ ተብሎ ለማ ቋንቋ ነው ጰራቅሊጦስ እንደሚል ስም አይደለም። ስለዚህ አብን ጰራቅሊጦስ ተብሎ ይጠራል ማለት ነው በኦርቶዶክስ ስም አይደለም። ጰራቅሊጦስ ሊባል እኔም ጰራቅሊጦስ ልባል እችላለሁ፣ አንተም ልትባል ትችላለህ። ለአብም የተቀጠለበት ቦታ አለ። የኔ ወንድም ኤርሚያስም አንተም ጓደኛህን ካጽናናኸው አጽናኝ ትባላለህ። ችግር የለውም። ጰራቅሊጦስ ማለት ያ ስለሆነ ተብሎ የተቀጸለበት ቦታ አለ ወይ? ጰራቅሊጦስ ተብሎ አብ ጰራቅሊጦስ ተብሎ የተቀጸለበት ቦታ አለ። አብ ጰራቅሊጦስ ተብሎ የተቀጸለበት ቦታ ሊኖር ይችላል። እኔም ጓደኛዬን ጰራቅሊጦስ ልለው እችላለሁ። ጰራቅሊጦስ የሚለው ስም አይደለም፣ የአምላክ ስም አይደለም። ከቋንቋ ሊቃውንት ታሳየ እንደዚህ ብሎ ከኢትዮጵያ መጽሐፍ ቅዱስ መዝገበ ቃል ግሪከኛ ጰራቅሊጦስ ብሎ የሚለውን እኮ ቃል የግሪክ ቃል መሆኑን ኤርሚ ኖት የአምላክ ስም አይደለም። ጰራቅሊጦስ እኔ የአምላክ ስም ነው አላልኩም። ልብ በልና ስማ፣ የአምላክን ስም በሚገባ ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ የምትጠቀመውን ማለት ነው ያልኩ። እኔ ጰራቅሊጦስ ብሎ የሚለውን ቃል ከሶስቱ አካላት ለአንዱ ለማን የምትጠቀመው ብያለሁ። ለአንዱ አይደለም። ጰራቅሊጦስ ለከሌ ተብሎ የተሰጠ ስም አይደለም። አድምጠኝ። በወረሃ ሰኔ ውስጥ ይመስለኛል ጰራቅሊጦስ ለማን በዓል ብላ ነው የምታቀርበው የኢትዮጵያ ኦርቶዶክስ። እሺ አንዴ ሚዩት አድርግና ሰማኝ ላብራራለህ። ችግር የለውን። የሚዩት ባላደርግም ሰማለሁ። ቀጥል። እሺ ነበር። አመሰግናለሁ። ጰራቅሊጦስ የሚለው ልክ አማርኛ አበበ በሱ በላ እንደሚለው መብላት፣ መጠጣት፣ ማጽናናት ምናምን ከሚለው ከቃላቶች አንዱ ነው። አጽናኝ መንፈስ ይመጣል ስለተባለ ያ አጽናኙን መጠበቃቸውን ሐዋርያት በማሰብ ጰራቅሊጦስ ተብሎ ቤተክርስቲያን መንፈስ ቅዱስን ትጠብቃለች፣ ታከብራለች ያንን ቀን። ሰው መንፈስ ቅዱስ ከዛ አንጻር ጰራቅሊጦስ ይባላል። ለምን? ስለሚያጽናና አጽናኝ መንፈስ ስለሆነ። ማነው አጽናኝ ብሎ ያለው? አጽናኙን እልክላችሁ ይሄው ኢየሱስ ነው ያለው። ኦኬ፣ አጽናኙን እልክላችሁ ያለው ብሎ ያለው ኢየሱስ ነው። ስለዚህ አጽናኙ ብሎ የሚለው ቃል በግሪኩ ጰራቅሊታስ ብሎ የሚለውን አጽናኙን እልክላችኋለሁ ብሎ ያለው እሱ ከሄደ በኋላ እኔ ከሄድኩ በኋላ ከአብ ተቀብዬ እልክላችኋለሁ ብሎ አላቸው። ያ ከአብ ተቀብሎ የላከው በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ቅድም ባነበብኩት ላይ ስለ ጰራቅሊጦስ ስለ መንፈስ ቅዱስ ይቅርታ፣ ስለ አጽናኝ ስለ መንፈስ ቅዱስ የተነገረ ነው። ለዚህም ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ይመስለኛል፣ በወርሃ ሰኔ ውስጥ ነው ጰራቅሊጦስ ራሱን የቻለ በዓል አላት፣ እንዘ ግሙዓን ሙቱ ብላ የምትልበት ማለት ነው። ስለዚህ ይህንም ጰራቅሊጦስ ብሎ የሚለው ወይ ጰራቅሊጦስ ብሎ የሚለውን አሁን ኤርሚ ልክ እንደነገርከን በዚህ በ2000 ዓመተ ምህረት ትርጉሙ እስካሁን አንተ መዝገበ ቃላቱ ላይ የግሪኩ ቃላት ላይ ነው ያለው። እዚህ በ2000 ዓመተ ምህረት ትርጉሙ ላይ እኔ እዚህ ባሳየሁት በዚህኛው ትርጉሙ ላይ ጰራቅሊጦስ አለን ብላ ጨምራለች፣ እዚህኛው ላይ ማለት ነው። ከዛ በፊት ግን የነበረው መጽሐፍ ቅዱስ ላይ ግን ጰራቅሊጦስ አለን ብላ አላለችም። ጠበቃ ብላለች አይደለ? አድምጠኝ ቆይ። ጠበቃ ብሎ የሚለው ቃል ጠበቃ ማለት አጽናኝ ማለት ነው። እሺ ጰራቅሊጦስ አጽናኝ ብቻ አይደለም ትርጉሙ። እዚህ ጋር አድቮኬት ተብሎ ነው የተተረጎመው ብዬ እንግሊዝኛውን ያሳየው ዮኒ ማኛንም እንድታምን የጠየቁ ለዛ ነው። አንዴ ሁለታችሁንም እንደው እታች ያላችሁ ወንድምና እህቶቼ እንደው የጴንጤዎቹንም ኮመንት የኦርቶዶክሶችንም እና የባካችሁ ኦርቶዶክስን አታሰድቡ፣ ወዳጆቻችን አታሰድቡ። እኔም መስደብ ይቻላል፣ ግን ቢያንስ ወንጌል ነው። ለወንጌል እንኳን ክብር ይኖራቸው። እኛንም እየተሳደቡ ነበር ባይዘው ስንላላስ ፔጄ ላይ እንደፈለጋችሁ እርገጡ፣ ግን ቢያንስ ወንጌልን አክብሩ። ወንጌል ሲሆን ስድባችሁ ይቅርና ወደ ወንጌል ብትመጡ መልካም ነው። ስድቡ ይደርስላችሁ፣ ሁሌ ተሳዳቢ ናቸው። ስለዚህ ብትቀንሱ መልካም ነው ለማለት ያክል ነው። እናንተ ቀጥሉ፣ ተባረኩ። እሺ ግልጽ ነው መሰለኝ፣ ለህዝቡ ግልጽ ነው። ምናልባት ኤርሚ ግባው ይረዳው አላውቅም። ጰራቅሊጦስ ይኸውልህ ከነዚህ ውስጥ ለምን ታውቃለህ? ማንን ለማምጣት ስለተፈለገ ነው። ኦርቶዶክስ አሁን ትንሽ ቅር ያለ ነገር ምን መሰለህ፣ የኢየሱስን ስራ ለሰዎች ስለሆነ ነው ግራ ይገባል። አሁን ሌላ ሳታውቅም የኢየሱስን ስራ ለሰው አሁን ለምሳሌ ስለ አድቮኬት ከጠየቀኝ እንግዲህ አንዴ ምክንያቱም አንተ ከይቅርታ ጋር ስውሩ አርጊመንታቲቭ እንጂ ፖይንት ያለው ነገር መተህ የምታወራን ነገር የለም። ከይቅርታ አውራኝ ከፈለግ ችግር የለም። ምን አልክ መሰለህ? ቢካዝ ኦልዌይስ ነገር ላይ እንትን አለ። ስለ አድቮኬት ላውራው አርሚ ምን ይልም መሰለህ? አድቮኬት የሚለው ጌታ ኢየሱስ ፐርሰን ይሰማል። ኤርሚሻ ኦኬ አድቮኬት ሚንስ ናውን ይላል a person who
publicly supports or recommends a particular cause or policy ይላል። ሁለተኛው ምን ይላል? publicly recommend or support የሚያግዝ ማለት ነው፣ ወይም ደግሞ recommend የሚደረግ ነው። publicly recommend የሚደረግ ወይም የሚያግዝ ማለት ነው። recommend የሚደረግ ወይም የሚያግዝ ሁለቱንም ነው የሚያስኬደው። ስለዚህ it's not only one meaning አንድ መንገድ ሳይሆን ብዙ ትርጉም ሊኖረው ይችላል። ኦብቪየስሊ ሊኖረው እሱን እኮ ይያልኩ አሁን የሚታገዝ ወይም ስለዚህ የሚያግዝ ቢልና የሚደግፍ ቢል ቀይረሃል ይባላል። ዮኒ አሁን ለምሳሌ አድቮኬት የሚለውን ጠበቃ ብላ ተረጎመች። አንድ ጊዜ ደግሞ በግሪኩ ቀጥታ አስቀመጠች። ለምሳሌ ጳራቅሊጦስ ብላ ማለት ነው። ስለዚህ አሁን ቤተክርስቲያን እንደው ቀየረች፣ ወንጀል ሰራች ይባላል በዚህኛው ቃል ወይስ የራሳችንን አለማወቅ ነው? ምንንጉ ምን ይሆን መሰለ፣ አሁን ትልቁ ግርግር የሆነው እኔ በኦርቶዶክስ በተወሰነ ማየው አማላጅ የሚባለው ለሌሎቹ ለሙታን ስለተሰጠ ነው። እሱ ጋር እንዳይጋጭ ብላ ነገር ስለሆነ አይ እንደዛ ብላል። አሁን ቤተክርስቲያን መጠየቅ ነው። አየዩኒ ለዛ ነው ገባ። ያ ስላለ ሌላ አማላጅ ተብሎ የተቀመጡ ብዙ ሰዎች ስላሉ ሌላማ ምድር ላይ ያሉ ብለኛል። ወደ ሰማዩ ሄደን ደግሞ ምድር ላይ እንግዲህ ኤርሚን ጠይቀው፣ እውነቱን ተናገር ኤርሚ። እኔ አሁን ለምሳሌ ለአንተ በጸልይ አንተ ለኔ ልትጸልይ ምን ማለት ነው? እስቲ ኃጢአቴን ጌታ ይቅር እንዲለኝ አንተ ለኔ መጸለይ አትችልም? አንዱ ስለሌላው መለመን ይችላል። ያ መለመኑ መማለር ተብሎ ይተረጎማል። ተባረክ በምድር ሳለ ማለት ነው። እሺ ምልጃ ከይቅርታ ተናገር ግን አይቻልም አይደለ? ቆይ ከሞተ አይቻልም አይደል? ከሞተ በኋላ አይቻልም። እሺ ቴንክ ዩ ከእንተኑስ ይቅርታ እንዲገባው ጳራቅሊጦስን መልጃ የሚለው ትርጉም ምንድን ነው? እሱን ጋር እንመጣለን። በጣም ደስ እያለኝ እመጣለሁ። ጳራቅሊጦስ ብለው የሚለውን ቃል እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ለመንፈስ ቅዱስ ትጠቀመዋለች ብያልኩኝ። የግሪኩ ቃል ጳራቅሊጦስ ብሎ የሚለውን ቅድም አሁን ኤርሚ ያሳየው መዝገበ ቃል ሶሪ የግሪኩ ቃል ላይ ያሳየህን ላይ እሱ ቃል በዮሐንስ ወንጌል መጽሐፍ በዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ ቅዱስ ዮሐንስ እሱን ክፍል ሲጽፈው የጻፈው ከጌታ ከኢየሱስ ክርስቶስ ጋር አገናኝቶ ነው አድቮኬተር ብሎ ያለው ማለት ነው። ስለዚህ ያ ክፍል ለጌታ ለኢየሱስ ክርስቶስ ተቀጽሎ የተነገረ እንጂ ለመንፈስ ቅዱስ አይደለም። ቤተክርስቲያኒቱ ግን አጽናኝ ብሎ የሚለውን የዮሐንስ ወንጌል መጽሐፍ ምዕራፍ 14 እሱ ላይ ወስዳ ጌታ ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ አጽናኝ የተባለውን ለጳራቅሊጦስ ተብሎ የተባለው ከመንፈስ ቅዱስ ጋር በተገናኘ አድርጋ በዓላትን ታከብራለች። አድርጋ ቅርታ እንዴ ዲስ ስም ማጥፋት ብሮ አድርጋ ማለት ለመንፈስ ቅዱስ ብቻ ነው የሚገባው ይሄ ስም የአምላክ ስም ነው ብላለች። ልጨርስ አንተ ቅድም ጳራቅሊጦስ ማለት ቋንቋ ነው፣ ለእኔም ለአንተም ለሌላም የሚቀጸላል ብለሃል። ኦኬ ጥሩ፣ እሱን የቋንቋ ሊቃውንት የሚሉትን አላሳየኝም። ግን አሁን ጳራቅሊጦስ ብሎ የሚለውን የኢትዮጵያ ኦርቶዶክስ ቤተክርስቲያን አብዝታ የምትጠቀመውም በዓላት የሰራችው ለመንፈስ ቅዱስ ነው። አንተ ቃላት ነው ብለህ ካልክ ለቃላት በዓላትን አታከብርም ወይ ደግሞ ለቃላት አይደለም በዓሉ የሚከበረው ከይቅርታ ጋር ታዲያ ለመንፈስ ቅዱስ አይደል? ለመንፈስ ቅዱስ ነው። መንፈስ ቅዱስን ጳራቅሊጦስ ትላለች ከአጽናኝነቱ አንጻር። እሺ ስለዚህ አጽናኝ ስለሚል ትርጉሙ አጽናኝ ብሎ የሚለው ትርጉም ስላለ ማለት ነው። ኦኬ ያን አጽናኝ ብሎ የሚለውን ትርጉም ከጌታችን ከኢየሱስ ክርስቶስ ከዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ነው አይደል ያገኘችው። ታዲያ ከኢየሱስ ቀምታ እኮ አይደለም ለመንፈስ ቅዱስ የሰጠችው፣ ከግሪክ ቃላት ተጠቅማ መንፈስ ቅዱስን ጠራችበት። እንደማመጣ ኤርሚ ጌታችን ነው አይደል የተናገረው ወንጌሉን ዮሐንስ 14። አዎ ስለዚህ አዲስ ኪዳን ሲጻፍ በግሪክ ቋንቋ በጽርዕ ቋንቋ ተጻፈ። በዮሐንስ 14 ላይ እኔ ብሄድ ይሻላችኋል ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ ሌላ አጽናኝ እልካለሁ ብሎ ያለው የተላከው ጌታ መንፈስ ቅዱስ ነው አይደል? እውነት ነው። አዎ ያንን አጽናኝ ብሎ የሚለውን ጳራቅሊጦስ ብሎ የግሪክ በአዲስ ኪዳን የአዲስ ኪዳን መጽሐፍ በግሪክ ቋንቋ ስለተጻፈ ቀጥታ ጳራቅሊጦስ ብሎ የሚለውን ቃል ተጠቀሙት ማለት ነው። ሲጠቀሙት ለማን የተጠቀሙት? ጌታ ማን ነው ሌላ አጽናኝ እልካለሁ ብሎ ያለው? መንፈስ ቅዱስ ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመንፈስ ቅዱስ ነው የተጠቀመችው። ለኢየሱስም ብትጠቀመው ችግር የለም ከተባለ አሁን በቅድም ባነበብከው ላይ ጳራቅሊጦስ ብሎ የሚለውን የእንግሊዝኛው የፈታበትን ቋንቋ በዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1 እና 2 ላይ እዛ ጋር ቃሉ ለጥቅም የዋለው ለመንፈስ ቅዱስ ሳይሆን ለኢየሱስ ነው። እሷ ግን ጳራቅሊጦስ ብሎ የሚለውን ቃል ለመንፈስ ቅዱስም ጭምር ነው ያስገባችው ማለት ነው። እዛ ጋር
ለሁለቱም ይገባል። ሌላ አጽናኝ የተባለው መጽሐፍ ቅዱስ እኮ ለሁለቱም ጨርሻለሁ እኮ። አንተ ከጨረስክ ደግሞ እኔ ላውራ። ይህን ትርጉም ደግሞ በዚህኛው መጽሐፍት ላይ ብቻ ሳይሆን አስቀድሞ በነበረው መጽሐፏ ላይ ሁሉ ጭምር ብትነግረን ኖሮ ችግር አልነበረውም። እዚህኛው ላይ ለኢየሱስ ነው የነገረችን። ትርጉሙን እኮ አንተ ነህ መማር ያለብህ እንጂ ቤተክርስቲያን የቋንቋ ትምህርት ቤት አረ ልጨርስ። የቋንቋ ትምህርት ቤትም ናት እንዴ? ቋንቋን እኮ ፊደል ቀርጻ ያስተማረች ቤተክርስቲያን አለች እንዴ? ያው ግሪከኛን አንተ ደግሞ ዞር ዞር ብለህ ማንበብ አለብህ እንጂ ቤተክርስቲያን ችግር የለውም። ከአብ ዘንድ ጠበቃ አለን ብሎ የሚለውን ጰራቅሊጦስ አለን ብላ አላለችም። በቀድሞ ትርጉሟ 80 አሐዱ ላይ እዚህኛው ላይ ከ18 ዓመት በኋላ ነው ጰራቅሊጦስ አለ። እሺ ጨረስክ? እና ግን ቅድም አንተ ምን አልክ? ኤርሚ እናንተ እንሰጣለን። ረጅም ሰዓት ቆይታል። አሁን ፌር ነው እንሰጣለን። ልክ ነው። ቅድም ኤርሚ ግን ምን አልክ? ኢየሱስ ክርስቶስ አሁን ያማልዳል ብላችሁ ስትሉ እናንተ ይለምናል እያላችሁን አለ። አንዳችንም ብለን አናውቅም። ካልንም እንኳን ምን እያልን ነው ብላችሁ ቀርባችሁ አልጠይቃችሁንም። ኢየሱስ ክርስቶስ እንደውም አሁን ይለምናል፣ አሁንም ጭምር ይለምናል ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኧረ የመጀመሪያው ርዕስ ተረሳ። እኔ ለዚህ እኮ ነው ገብቶሃል አይደል? ርዕሱን እንጨርስ። አሁን ቋንቋው ላይ ቆይ አይ እንዴ ይሄማ ነው እኮ ነው። ኤርሚ ከይቅርታ ጋር ኤርሚ አቋርጠኸኝ እንደዛ አታውራ። ርዕሱን ዘለልኳ። አሁን ይሄኛውን ከአርዕስቱ አልወጣሁም ኤርሚ ፕሊዝ፣ ከአርዕስቱ አልወጣሁም። አርዕስቱ ኢየሱስ ክርስቶስ ያማልዳል አያማልድም ነው አይደል? የሆነ ቅድም ስታወሩ የነበሩት አንተና ፍቅረ ማርያም ፒሬ። ስለዚህ አልወጣሁም ያለው ዮኒ በኋላ ስትፈቅድልኝ ማለት በጣም የመጨረሻ እንዲያወርቼ ይወርዳለሁ። እሺ ለምን ትወርዳለህ? አቤት ያንን ለቤተሰቦች ታሳያቸዋል። እኔ መጨረሻ እችን ተናገሪ ለወርድ አንተ እንድትቀጥለው ስለፈለኩ ነው። መውረድ ስለሌለ ቆይ አንዴ ስውር ያውራ አብራውና አውራ እንደፈለግ እንድትቀጥለው ስለፈለኩ ነው። ምክንያቱም መጀመሪያ ያሳየን ምን እንደሆነ። ግን ምንድነው ችግራችሁ? እኔ ሳወራ የምታወሩት ግን ያለ በ1879 ላይ የታተመውን ጠቅሶ ምን አለ እዚህ ጋር ልብ በል ኤርሚ ኦርቶዶክስ ልጆች ወይ ይህን ነገር እጽፍላችኋለሁ ኃጢአትን እንዳሰሩ ከእናንተ ማንም ኃጢአት ቢሰራ ከአብ ዘንድ አማላጭ ኢየሱስ ነው። ደግሞ ኢየሱስ አይልም ኢየሱስ አለናል። ማን? የመጽሐፍ ቅዱስ ማህበር የሚባል የጻፈው ብሎ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም። መረጃ አምጣ። አንተ ስታወራ ላይ ጣልቃ ገብቻለሁ። እየዋሽ አስቆማለሁ። እናውቀዋለን። ዮኒ አንደኛ እየዋሸ ስለሆነ ጨርስና ትጠይቀኛለህ። መረጃ አምጣ። የኢትዮጵያ ኦርቶዶክስ ያዳመጥኩ እኮ እኛ እውነት ራሱን መቆጣጠር ችግር ካለበት እኔም ብትሰማኝ ምን አለ። ቆይ አንተም አንዴ ምን መሰለህ ቃል በቃል ቆይ አንዴ ኤርሚ የሆነ ነገር አንዴ ሚውት አድርግ ፕሊዝ። ይቅርታ ብያለሁ። ጨርስና ትጠይቀኛለህ አንዴ። ስለዚህ ምን መሰለህ የመጽሐፍ ቅዱስ ማህበር ማለት መጀመሪያ ትርጉሙን ንገረኝ አንተ እሳተ ገሞራው። በጣም ጥሩ። የኢትዮጵያ መጽሐፍ ቅዱስ ማህበር አይልም። የመጽሐፍ ቅዱስ ማህበር አንድ አዳምጥ። የመጽሐፍ ቅዱስ ማህበር ጻፉት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ማለት አይደለም። ለምን? የመጽሐፍ ቅዱስ ማህበር 80 ያህሉ መጽሐፍ የላቸውም። 66 አይደል አንተ የምትቀበለው። ስለዚህ ኦርቶዶክስ ማን የጻፈው? ቆይ አንዴ ልጨርስና ሐሳብ ጻፉት ኦርቶዶክስ ለምንድን ነው ግን አይደለም? ልጨርስና ጥያቄያችሁን ይዛችሁ ጠይቁ። ይመጨርስ ከመጀመሪያው ነው መጀመሪያው የምን ልጨርስ ነው? መጀመሪያው ስንጠይቀው ለምንድን ነው ሽፍት ያደረገው? የመጽሐፍ ማህበር ያልከው እኔ አለቀም። አንዴ ልጨርስና ጥያቄ ጠይቁ። ልጨርስ አይደለም ዋሽታ አትጀምር። ምንድን ነው ችግራችሁ? እናንተ ስታወሩ ነው ጀምርም እንደፈለገ ሲያወራ ነው አንዴ ቆይ ኤርሚ ንገረው በምትፈልገው ቋንቋ አንዴ የተወሰነ ደቂቃ ብትሰጡትና ቢናገር እኔም ረጅም ደቂቃ እየጠበቅኩ ስለሆነ ቆይ እሱ ሚውት ላድርገው አንዴ። ኤርሚ መጽሐፍ ቅዱስ ማለት ምን ማለት ነው? ተርጉም ኤርሚ ሀሳቤን ልጨርስ ነው። ያንተን ሀሳብ አልፈልገው። ኤርሚ አንተ መልስ። መጽሐፍ ቅዱስ ማህበር ምን ማለት ነው? አስወርጄ አመጣለሁ ከፈለግ። ኤርሚ መልስልኝ። ይህን ጉዳይ የሚያውቁ ሰዎች በደንብ መጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ማህበር እኔ እስከማውቀው
ልናገራ አንድ የመጽሐፍ ቅዱስ ማህበር እኔ እስከማውቀው በኢትዮጵያ ያሉ የቤተ ክርስቲያኖች የእነሱ ህብረት ለምሳሌ ዲክሽነሪ ያለው የመጽሐፍ ቅዱስ ማህበር በኢትዮጵያ ያሉ ክርስቲያኖች ከኦንሊ ጂሰስ ውጭ ያለ አሁን እሱ የሚለውን ነገር ብዙ አላውቀውም። ይህን ዲቴል ብዙ አላውቀውም። እሱ የሚለውን ነገር ወንድማችን ክርስቲያኖች አንዴ ዝም በል ክርስቲያኖች ፔንቴኮስታል አለበት አይደለ? ሁሉም ክርስቲያኖች የወንጌል አማኞች ህብረት፣ ኦርቶዶክስ፣ ካቶሊክ እኔ እስከማውቀው በዚህ እኔ እስከማውቀው ነው። ይኸውላችሁ ትክክል ላለው እንችላለሁ፣ አላውቅም። ይሄን መጽሐፍ ቅዱስ ማህበር ከተባለ ያ ማለት ነው። አሁን ቀጥል፣ ለአንተ ነው የምሰጠው። አሁን ቀጥል። አሁን እዚህ ጋር የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው ምን አለኝ? ቅድም ስጠይቀው ከዚህ በፊት ምን ይቀድማል? ግዕዙ አለኝ። ኦኬ፣ ከግዕዙ በፊት ደግሞ ምን ይቀድማል? ግሪኩ ነው። ወደዛ መጨረሻ ላይ እድሜ ይመጣላቸዋል። እዚህ ጋር ያነበበልን የመቼ ነው? የ1979 ነው። እዚህ ጋር መጣና ደግሞ ልብ በሉ፣ እዚህ ጋር ኢየሱስ አማላጅ አለ ብሎ ምንድነው የሚለው? ኢየሱስ ነው የሚለው። ኢየሱስ እንኳን አይሉ። ልብ በሉ እንግዲህ የቃላት ልዩነት። እዚህ ጋር ደግሞ ምን ይላል? ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። አሁን እዚህ ጋር ኢየሱስ ክርስቶስ አማላጅ አለ የሚል መጽሐፍ ቅዱስ ቃል በቃል አለ ወይ ስለው የ1979ን ጠቀሰ። እዚህ ጋር ደግሞ የሚማልደው ነው እንጂ የሚለው ወይም ጠበቃ ነው እንጂ የሚለው እዚህ ጋር ኢየሱስ ልብ በሉ ልዩነቱን ያላችሁ እንዴት አድርገው እንደሸወዱ ማለት ነው። ልጆች ሆይ ይህን እጽፍላችኋለሁ ማንም ኃጢአት እንዳሰሩ ከእናንተ ማንም ኃጢአት ቢሰራው ከአብ ዘንድ አማላጅ አለን ነው የሚለው። ይሄት የ1779 አማላጅ ነው የሚለው። እዚህ ጋር ደግሞ ምንድነው የሚለው መሰላችሁ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ ነው የሚለው። እዚህ ጋር ጠበቃ ይላል፣ እዚህ ጋር ደግሞ አማላጅ ይላል። አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባለው ይኸውላችሁ፣ ማንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደፈለጋችሁ ማውራት አትችሉም። ይኸው የኢትዮጵያ መጽሐፍ ቅዱስ ማህበር ኢቭን የኢትዮጵያ ኦርቶዶክስ ይህ መጽሐፍ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ የመቼው እትም የ2000 እትም በብፁዕ ቅዱስ አቡነ ጳውሎስ የተጻፈው ቅድም እሱ ያነበበልን ኦኬ ምንድነው የሚለው መሰላችሁ? ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆች ሆይ እንዳትበድሉ ይህን እጽፍላችኋለሁ፣ የሚበድል ቢኖር ከአብ ዘንድ ጰራቅሊጦስ አለን አለ። አሁን ከአማርኛው በፊት ግዕዙ አለ። ከግዕዙ እንግዲህ ግዕዙም የሚለው ጰራቅሊጦስ ነው የሚለው። ከግዕዙ በፊት ደግሞ ማን አለ? ግሪኩ አለ። አሁን ኤርሚ ግሪኩ ላይ ቅድም እንጠየቀው መሰለ እንዴት አድርጎ ሽፍት እንዳደረገንና ከርዕሱ እንዴት እንደወጣ እዚህ ጋር የሚለው ስለ አማላጅ ነው ወይ ብለህ ስትጠይቀው ጠምዞ የት ሄደ መሰለህ? ሮሜ 8:34 ላይ ይሄን እንድትይዝልህ ነው የምፈልገው። በግሪኩ በግዕዙ ተመሳሳይ ነው የምለው። የጥንት ቋንቋ ፎር ሜጀርስ ከሚባሉት ከአራቱ ቋንቋዎች አንዱ ግዕዝ ግሪክ ከሆነ ስለዚህ ግዕዝና ግሪኩ የጥንቱ ነው እንጂ የሚታየው አማርኛ እዚህ ጋር አማላጅ ይላል፣ እዚህ ጋር ደግሞ ጠበቃ ይላል። በምን አይነት መሸወድ ነው የምትሸውዱን? ቤተክርስቲያን የጻፈችው እዚህ ጋር እንዳውም የኢትዮጵያ ሊቃውንት ተሰብስበው ትክክለኛውን ግሪኩንም ግዕዙንም የተረጎመችው የምትመካበት ያሳወጀችን የትኛው ነው? ይህንን መጽሐፍ ነው። እንዳውም ማተስተማ ይሄን ነው። ስለዚህ ኤርሚ ኦርቶዶክስ እንድትሄድልኝ የሚፈልገው ምንድን ነው? በግሪኩና በግዕዙ ትክክል ነው። ከግሪኩና ከግዕዙ ትክክል የሆነውን ደግሞ ያው በአማርኛው ይኸው ከአብ ዘንድ ጰራቅሊጦስ አለን የሚለውን ነው። ይሄን ሂድበት። ለምን ቅድም ስለሸወዱን ስላረጉ ጥያቄ ጠይቀው ነበር። ምን ብለህ ጠየቀው መሰለ? ቅድም ይሄ ስለ ምልጃ ነው ወይ የሚያወራው አልከው እና ያዝልኝ እዚህ ጋር ኤርሚ። አመሰግናለሁ። እሺ ስውሩ እግዚአብሔር ያክብርልኝ። ይሁንዬም ኤርሚም እግዚአብሔር ያክብርልኝ። እንትን ስለሆነ ይኸኛውን አጠር ለማድረግ ሞክራለሁ በቻልኩት መጠን። እያወራን የነበረው ስለ ምንድን ነው? ስለ መጽሐፍ ቅዱስ እንግዲህ ጰራቅሊጣን ስለሚለው ቃል ነበረ። አማላጅ የሚለውን ማስረጃ ብሎ ወንድማችን ኤርሚ ወዴት ሄደ? አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ እኮ ኢየሱስ አማላጅ ተብሏል። ኦራይት፣ እስቲ ቀደም ያሉትን ከዚህ በፊት የተባለበትን አሳየን ተብሎ ሲጠቀስ የቀደመ መጽሐፍ አማላጅ ብለህ ለማሳየት የመጣህ መስሎኝ ወደዚህ። ስለዚህ አማላጅ አይልም ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አንደኛ ብያለሁኝ አንክፈል አላልክም? ካላልክ እንለፍ አለ ብለህ ካላለ እንለፍ። አያጣላም። ፍቅረ ማርያም ሚዩት አደርግ ኤርሚ ብያለሁ። ሪከርድ እኮ ተደርጓል። አላልኩም ካልክ እናልፈዋለን። ፍቅረ ማርያም ሚዩት አድርገው። ኦኬ ኤርሚ ራሱን ችሎ ነው የሚያወራ፣ ከአንተ የተሻለ ያወራል። ሚዩት አድርገው አንተ።
ኤርሚ ብያለሁ። የዮሐንስ መልእክት መጽሐፍ ምዕራፍ ስለ መልጃ እየተወራ ለማስረጃ የጠቀስከው መስሎኝ ነው። ተሳስቼ ከሆነ እንለፈው። የቱ ጋር ነበር ሄጄ የጠቀስኩትኝ? የሮሜ መልእክት መጽሐፍ ምዕራፍ 834 ላይ ከዛ እንነሳ ብዬ የአንደኛ ዮሐንስን ግን የአማርኛው እዚህ የተጻፈው ማለት በ1879 የታተመው ላይ እሱኛውን ቀጥታ ይላል። አንተ ብለሃል። ስለዚህ መጽሐፉን ያሳየሁትኝ እኔ መጽሐፍ ነው። ስለዚህ ስለ ምልጃን ጠቅሰው ማለት ነው ይሄንን ቃል አይደል? ስለዚህ እንለፍ። ይኸው ለምን እንደማንጠቅሰው ይኸው። ስለዚህ እንጠቅሰዋለን ከሆነ ቆይ ላሳይህ ነው። እንጠቅሰዋለን ካልክማ ልሂድበታ ነው። ኤርሚያስ አላልኩም ስላልክ እኮ ነው። ኤርሚያስ ነው ብለህ እኔ ከግሌ አፍሪካ እኮ አንተ ተቀበለዋለህ አይደል? አማላጅ የሚለውን ቃል አድመጠኝ ኤርሚ ማለት ሚስማ። ኧረ እንዴ አሁን አንተም ልታስረዳ ነው። በኔታ እየተደማመጠን ኤርሚያስ ነው ያለው ብለህ ስትል እኔ ከራሴ ከህሊናዬ አፍልቄ እንዳልኩት ነገር። ስለዚህ ታምነዋለህ አይደል? እሱ መጽሐፍ ብቻ ያስከው መጽሐፍ አደርብብኝ። አውርቼ ልስጥህ አንድ ደቂቃ እንዴ በኔ ተራም ባንተ አንድ ደቂቃ አውርቼ ልስጥህ። አልጠየቅም ወይ ብያለሁ ወይ አላልኩም ይበለኝ። ምክንያቱም ይሄ የሚቀራ ነው የኔ ነው መጽሐፋችሁ ነው የሚለው እያለ ስለዚህ ይቀበለዋል። እሱን የእኛ መጽሐፍ ምን ይላል ሳይሆን ኤርሚ አማላጅ የሚለው ቃል ይቀበለዋል ወይ ሳይቀበለውም ነው። ትልቁ ላይ አድርገኝ ኤርሚ ታወራለህ ፕሊዝ። ትልቁ ላይ አድርገኝ። እኔ ከራሴ ከህሊናዬ አፍልቄ እንዳልኩት አይነት ነገር አድርገህ አትናገር ኤርሚ። ይህን መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። ክርስቶስ ጻድቅ ብሎ ያለው ባይዘዌ ቅድም ስውር ሲናገር ነበር። ኢየሱስ አይባልም አለ። የአለቃ ኪዳነ ወልድ ክፍሌ የእነ ደስታ ተክለወልድ መዝገበ ቃላት ቢያይ ታፍራለህ። ኢየሱስ ተብሎ ይባል ነበር በቀድሞ አማርኛ ማለት ነው። ሜዩት አድርግ ለኤርሚ ነው የምሰጠው። ኧረ እባክህ ኤርሚ በጣም ስለዚህ እኔ አይደለሁም ያልኩት። እሺ ዮኒ ሰዓቴን እየወሰድክ ስለሆነ እኔ ጊቭ ሚ 5 ሚኒትስ እቀየሳለሁ። ችግር የለውም። አይ እንዴ ኤርሚ የኔ ተራ እኮ ነው ይሄ። በጣም እያብራራ ጨረስኩ ልስጥህ። ስለዚህ ሁለተኛ ኤርሚ ነው ኤርሚያስ ነው ኤርሚ ነው ያለው። ተናገር እውነቱን አለ ብለህ አትበለኝ። ስለዚህ ታምነዋለህ ማለት ነው። አድምጠኝ ጨርሼ ልስጥህ። የኔም ያንተም የካቶሊክን ቤተክርስቲያን ተስማምተን ጻፉበትን እኔ አምነዋለሁ። ስለዚህ እኔ እናንተ እናምናለን ማለት ነው አማላጅ መሆኑን። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እኔ አምነዋለሁ። የኢትዮጵያ መጽሐፍ ቅዱስ ማህበር በቃ እሱን እኮ ነው በቃ ካመንክ እኔ እኮ ማመንህን ብቻ ነው ማወቅ ይፈልጋል እንጂ ማናለ እንዴት አለ አላልኩም እኮ። እባካችሁ ዲስትራክት እንዳታረጉኝ ከይቅርታ ጋር። ሰው አሁን ወንድማችን ምንድነው ዞሮ ዞሮ አማላጅ ነው የሚለውን ቃል አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ አማላጅ ተብሎ ይገባል። ለምልጃን የተጠቀሰው እያለን ቋንቋው ጰራቅሊጦን ነው የሚለው። ጰራቅሊጦን ደግሞ የግሪክ ቃል ነው። በእንግሊዝኛ አን አድቮኬት ተብሎ ነው የተጠቀሰው። የመጀመሪያው እሱ ነው። አድቮኬት ነው የሚለው። ጰራቅሊጦን የሚለው ቃል አማላጅ ተብሎ አልተጠቀሰም፣ ሊጠቀስም አይችልም። አጽናኝ ተብሎ ኧረ ከይቅርታ ጋር አይ ነው ፍታውና ሄድልህ ልፈልግ እንጂ ይቀጥላል። እንደፈለግኩ እንደፈለገ ያውራ ፕሊዝ ሌትም ታው። ሰው ጰራቅሊጦን የሚለው ቃል እዚህ ጋር የገባው አን አድቮኬት በሚል የእንግሊዝኛ ቃል ነው። በአማርኛ ጠበቃ ተብሎ ተጠቅሷል። በእንግሊዝኛው ደግሞ አድቮኬት ተብሏል። ቤተክርስቲያን በሁለቱም ፈተዋለች። ጠበቃም ብለዋለች፣ ጰራቅሊጦንም ብለዋለች። ቋንቋውን ስለምታውቅ ማለት ነው። የተለያየ ፍቺ እንዳለው አንድ ቋንቋ ያለውን ትርጉሙን ስለምታውቀው ምን ብላ ነው ጰራቅሊጦን የሚለውንም ተጠቅማለች፣ አድቮኬት የሚለውንም ተጠቅማለች። ጰራቅሊጦንም ጠበቃም ብለዋለች። ከምን አንጻር ነው የተባለው? ዮሐንስ ወንጌል አንደኛ ዮሐንስ መልእክት ምዕራፍ 1 ጀምሮ ላነበበው ሰው አንድ ምዕራፍ ላነበበው ሰው በጣም በግልጽ ሁኔታ ያስታውቃል። ያ ነገር አድቮኬትን እንደፈታው ቀደም በእኛ ሳይድ ሆኖ ምንም ያደርገን ስለኛ ከኛ ጋር የሚሆንልን ማለት ነው። በእኛ ሳይድ የሚሆንልን አይደል? ያንን አካል እንዴት ነው የሚሆነው? ይናገራል። እንዴት በደሙ እንዳዳነን ከኃጢአታችን ስንመለስ እንዴት እንደሚያነጻን ይህንን ነው የሚገልጸው። ወንድማችን ምን አለ ቀደም? ይህ ጰራቅሊጦስ እኮ የሚለውን ቃል ለመንፈስ ቅዱስ ሰጥታለች ቤተክርስቲያን። ጰራቅሊጦስ የሚለውን ቃል ለመንፈስ ቅዱስም ለዮኒ ማኛም ለኤርሜችዲ መስጠት ትችላለች፣ እኔም መስጠት እችላለሁ። ምክንያቱም ጰራቅሊጦስ የሚለው ቃል በራሱ አምላክነትን ወይም መለኮትን የሚገልጽ ሳይሆን ልክ ቤት፣ ሱቅ፣ ፎቅ ምናምን እንደሚባለው የሆነ ቃል ነው፣ የሆነ የግሪከኛ ቃል ነው። ስለዚህ ትጠቀመዋለች። ኦፍኮርስ ለመንፈስ ቅዱስ ለምን ተጠቀመች ከተባለ መጽሐፍ ቅዱስ ስለተጠቀመ ነው። እንዲህ ይላል
እውነት እውነት እላችኋለሁ በእኔ የሚያምን ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ጀምሮ አነበዋለሁ። በጌታ በኢየሱስ ክርስቶስ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል፣ ከዚያም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ምን ይላል? ሌላ አጽናኝ። ስለዚህ አንድ አጽናኝ ነበረ መጀመሪያ ከእነርሱ ጋር የሚኖር ከሐዋርያቶች ጋር የሚኖር እሱ ሲሄድብን ምን እንሆናለን? ይሄው ሌላ አጽናኝ ይመጣልናል። ያ ከዛ ዝቅ ይልና የሚወደኝ ቢኖር ትእዛዜን ይጠብቅ እያለ ይቀጥላል፣ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ አጽናኝ ተብሏል ስለሚያጽናናል። መንፈስ ቅዱስም አጽናኝ ተብሏል። ይሄ ነገር የሆነ ጊዜ አጽናኝ ስለተባለ የሆነ ለመንፈስ ቅዱስ ከመንፈስ ቅዱስ ነጥቃ ለወልድ ወይም ደግሞ ከወልድ ነጥቃ ለመንፈስ ቅዱስ የሰጠችው ቃል አይደለም። ጰራቅሊጦስ የሚለው ቃል እንደ ምልጃም የተጠቀሰ ቃል አይደለም። ለምን ከተባለ ይኸው አንደኛ ዮሐንስን ሄደን ማንበብ እንችላለን። አንደኛ ዮሐንስ ምዕራፍ 1 ምድረ የሚለው እንዴት ተደርጎ እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ አለ። ምን ስናደርግ? በኃጢአታችን ብንናዘዝ ኃጢአታችንን ምን ሊያደርገን? ይቅር ለምኖ ይቅር ሊያስብልልን አይደለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም አለ። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። እንዴት ነው የሚያድነን ከተባለ ይኸው ኃጢአታችንን ስንናዘዝ ከኃጢአታችን ይቅር ይለናል፣ ከአመፃም ሁሉ ያነጻናል። ስለዚህ ስለኛ የቆመ አለ ማለት ነው። ጠበቃችን በእኛ ሳይድ የሆነ ክርስቶስ አለ። ምን የሚያደርገን? ኃጢአታችንን ይቅር የሚለን ከአመፃም ሁሉ ሊያነጻን። አድቮኬት አለን፣ ጰራቅሊጦስ አለን። ያ ጰራቅሊጦስ ደግሞ የሚያጽናናም ነው። ዝም ብሎ ኃጢአታችንን ከነ ኃጢአታችን ከነጸጸታችን የሚተውን አይደለም። ጰራቅሊጦስ የሚለውን ቃል ከአምላክ ስም ጋር ባንጠቀመው የተሻለ ነው። ላንጉጅ የግሪክ አንድ ቃል ነው እንጂ አምላክ አይደለም በራሱ። ኤኒዌይስ ቴንክ ዩ ዮኒዬ፣ ይመቻችሁ። አመሰግናለሁ። እኔም ሰዓት ስለደረሰብኝ ልቀይስ። ቴንክ ዩ